የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት መሬት ላይ የተተከሉና ከሳተላይት ያለማቋረጥ መረጃ የሚቀበሉ 10 ጣቢያዎችን ትላንት ስራ አስጀምሯል። ጣቢያዎቹ የአንድን ቦታ መገኛ መረጃን ከአቅጣጫና መገኛ ጠቋሚም ጂፒኤስ ሳተላይት 24 ሰዓት ሙሉ በመቀበል በከፍተኛ ጥራት የሚያቀርቡ ናቸው ተብሏል። ሰላማዊ ሽፈራው ተጨማሪ ዝርዝር አላት። ዳግማዊ ደረጀ እንደሚከተለው ታቀርበዋለች። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች ተተክለው ያለማቋረጥ ከሳተላይት መረጃ የሚቀበሉ ጣቢያዎችን በይፋ አገልግሎት አስጀምሯል። ከዚህ ቀደም ወደ ስራ የገቡ 10 ያህል የመረጃ ጣቢያዎች እንደነበሩት በተጠቆመበት በዚህ መርሃ ግብር ላይ እነዚህን ጨምሮ በ2 ዓመታት ውስጥ ቁጥራቸውን 34 በማድረስ የክልል ዋና ዋና ከተሞች የመረጃ ተደራሽነት ተጠቃሚ እንዲሆኑ እየተሰራ ነው ተብሏል። ይህ ተግባር ከተሞችን በፕላን እንዲሁም በከተሞች ያለ መሬትን ቆጥሮና መዝግቦ በፍትሃዊነት ለመምራትና የቅየሳ ትክክለኝነትን ለማረጋገጥ እንደሚጠቅም ነው የተገለጸው። ያለማቋረጥ ከመገኛ ሳተላይት መረጃ የሚቀበልና የተቀበለውን መረጃ ደግሞ የቅየሳ ስራ ለሚፈልጉ መሳሪያዎች የማስተካከያ አገልግሎት የሚሰጥ ቴክኖሎጂ ነው ያስመረቅነው። በእንግሊዝኛ ኮንቲኒዩስሊ ኦፕሬቲንግ ሬፈረንስ ስቴሽን እንለዋለን። ሀገራት እንደዚህ አይነት ቴክኖሎጂን ወደ ስራ ሲያስገቡ እነዚህ ቴክኖሎጂዎች በኔትወርክ መያዝ ስለሚገባቸው ለኔትወርኩ ስም ይሰጣሉ። እኛ ኢትኮርስ ብለነዋል። ዋና ዳይሬክተሩ አክለውም አሁን ስራ የጀመሩ መረጃ ተቀባይ ጣቢያዎች ዘመናዊ ቴክኖሎጂ የተሟላላቸው መሆናቸውን ገልጸው ለቅየሳ ሙያተኞች፣ ለተመራማሪዎች፣ ለአደጋ ስጋት ተንታኞች፣ ለመልክዓ ምድርና ለልዩ አገልግሎት ካርታ አዘጋጅ ባለሙያዎች የቦታዎችን አሁናዊ መረጃ ለማግኘት እንደሚያስችሉ ገልጸዋል። የመገኛ መረጃ የሚፈልጉ የሎኬሽን መረጃ የሚፈልጉ መሳሪያዎች ሁሉ መረጃ የሚያገኙት ከነዚህ ነው ማለት ነው። ግን ይሄ መረጃ ከሳተላይቶቹ ሲመጣ ፍሪ ነው መረጃው። የትኛውም የጂፒኤስ ሬሲቨር ያለው ሰው ሁሉ መጠቀም ይችላል ማለት ነው። እነዚህ የመገኛ መረጃዎች ግን እነዚህ መገኛ መረጃዎች በተለይም የናቪጌሽን ሳተላይቶች በመካከለኛው የመሬት ምህዋር ላይ ከ2000 እስከ 35000 ኪሎ ሜትር ከፍታ ባለው ውስጥ ስለሚቀመጡ ይሄን ሁሉ ኪሎ ሜትር አቋርጦ ሲመጡ በከባቢ አየር ውስጥ ስለሚያልፉ ዲስቶርት ሊሆን ይችላል ማለት ነው መረጃው። ስለዚህ በእጃችን ለምሳሌ በእጅ በሚያዝ ጂፒኤስ የምናገኘው ልኬት ከ5 እስከ 10 ሜትር ከትክክለኛው ዋጋ የተዛባ ሊሆን ይችላል ማለት ነው። ስለ ቴክኖሎጂዎቹ እያደጉ በመጡ ቁጥር ይሄንን ስህተት የማረም ዕድላቸው ነው ማለት ነው ከፍ የሚለው። ለምሳሌ በስፋት ለቅየሳ የሚውለው የቶታል ስቴሽን ዲፈረንሻል ጂፒኤስ የምንላቸው ለቅየሳ ስራ የሚያገለግሉት ይሄንን ስህተት ማለት በእጅ በሚያዝ ጂፒኤስ የሚፈጠረው ስህተት ወደ ሴንቲሜትር ደረጃ አምጥተውታል ማለት ነው። ከዚህ ባሻገር የግብርና ኢንዱስትሪ፣ የማዕድንና ሌሎች የኢኮኖሚ ዘርፎች እንዲዘምኑ በቂ መረጃ በማቅረብ የላቀ ፋይዳ እንደሚኖራቸው ነው ዋና ዳይሬክተሩ የገለጹት። ኢንስቲትዩቱ ጣቢያዎቹን ለቅየሳ ስራዎችና ለካርታ ዝግጅት እንዲሁም ምርምር ለመስራት በሰፊው እንደሚጠቀምባቸው አንስተዋል። እንግዲህ አሁን ባለው የግብርና ቴክኖሎጂ የእንቅጩ እርሻ ወይም ፕሪሲዥን ፋርሚንግ ምንለዋል። ይሄ ማለት ለአንድ ቦታ ላይ ከአፈሩ አይነት ጋር የተስማማ ግብዓት፣ የእርጥበት መጠነ ሙቀቱ፣ የማዳበሪያ፣ የጸረ አረም ወዘተ ለዛ ስፔሲፊክ ሎኬሽን የተመጠነ አድርጎ መስጠት ማለት ነው። ፕሪሳይዝ ይሆናል ማለት ነው። ያን በማድረግ ምርታማነትን ማሳደግ ይቻላል። ስለዚህ ፕሪሳይዝ ነው ስንል ቦታውንም ነው ማለታችን ነው ማለት ነው። ስለዚህ አኩሬት የሆነ የመገኛ መረጃም ያስፈልጋል ማለት ነው። ስለዚህ ግብርናችን እያዘመን ስንሄድና ወደ ፕሪሲዥን ፋርሚንግም ስንመጣ ለግብርናም ጭምር ይውላል። ለመንገድ ስራ፣ ለመስኖ ስራ፣ ለአደጋ ስጋት ትንተና የመገኛ መረጃን ለሚፈልጉ ሁሉ ጥቅም ላይ መዋል ይችላል ማለት ነው። እነዚህ ከሳተላይት መረጃን የሚቀበሉ ጣቢያዎች በቋሚነት መሬት ላይ የሚተከሉ ሲሆን የሳተላይት መረጃን ያለማቋረጥ የሚቀበሉና የሚያደራጁ የቴክኖሎጂ ውጤቶች ከመሆናቸው ባሻገር የአንድን ቦታ መገኛ ከአቅጣጫና መገኛ ጠቋሚ ወይንም ከጂፒኤስ ለማግኘት ጭምር የሚረዱ መሆናቸው ተገልጿል።